በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘሌዋውያን ምዕራፍ 19 የቅድስናና የፍትህ ሕግ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ማህበር ሁሉ እንዲህ ብለህ ንገራቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተ ቅዱሳን ሁኑ። ከእናንተ እያንዳንዱ አባቱን እናቱን ይፍራ። ሰንበታቴንም ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። ጣዖታትንም አትከተሉ። ቀልጠው የተሰሩትንም የአማልክት ምስሎች ለእናንተ አታድርጉ። እኔ እግዚአብሔር አምላካችሁ ነኝ። የደህንነት መስዋዕት ለእግዚአብሔር ስትሰዉ ንጹሕ አድርጋችሁ ሰዉት። በምትሰዉበት ቀንና በነጋውም ይበላ፣ እስከ 3ኛ ቀን ድረስ ቢተርፍ በእሳት ይቃጠል። በ3ኛ ቀን ቢበላ ጸያፍ ነው፣ ተቀባይነት የለውም። የበላውም ለእግዚአብሔር የተቀደሰውን ነገር አርክሷልና ኃጢአቱን ይሸከማልም። ሰው ከሕዝቡ ተለይቶ ይጥፋ። የምድራቸው መከር በሰበሰባችሁ ጊዜ የእርሻችሁን አጨዳ አታጥሩ። ስታጭዱ የወደቀውንም ቃርሚያ አትልቀሙ። የወይንህንም ቃርሚያ አጥርተህ አትቃርም። የወደቀውንም የወይንህን ፍሬ አትሰብስብ። ለድሆችና ለእንግዶችም ተው። እኔ እግዚአብሔር አምላካችሁ ነኝና። አትስረቁ፣ አትዋሹ። ባልንጀራቸውን የሚቀማ አይኑር። በስሜ በሐሰት አትማሉ። የአምላካችሁን ቅዱስ ስም አታርክሱ። እኔ አምላካችሁ እግዚአብሔር ነኝና። በባልንጀራህ ግፍ አታድርግ፣ አትቀማው። የሞያተኛ ዋጋ እስከ ነገ ድረስ በአንተ ዘንድ አይደር። ደንቆሮውን አትስደብ፣ እውሩን ፊት እንቅፋት አታድርግ። ነገር ግን አምላክህ እግዚአብሔርን ፍራ። እኔ አምላክህ እግዚአብሔር ነኝና። በፍርድ ዓመፅ አታድርግ፣ ለድሃ አታደላ፣ ባለጠጋውንም አታክብር። ነገር ግን ለባልንጀራህ በእውነት ፍረድ። በሕዝብ መካከል በሸንጋይቱ አትዙር፣ በባልንጀራህም ደም ላይ አትቁም። እኔ እግዚአብሔር አምላክ ነኝና። ወንድምህን አትበድለው፣ በልብህም አትጥላው። በእርሱ ምክንያት ኃጢአት እንዳይሆንብህ ባልንጀራህን የምትነቅፍበት ነገር ንገረው፣ ገስጸውም። አትበቀል፣ በሕዝብ ልጆችም ቂም አትያዝ። ነገር ግን ባልንጀራህን እንደ ራስህ ውደድ። እኔ እግዚአብሔር አምላክህ ነኝና። ሥርዓቴን ጠብቅ። በበሬህ በባዕድ ቀንበር አትረስ። በወይን ቦታህም የተለያየ ዘር አትዝራ። ከሁለት አይነት ነገርም የተሰራ ልብስ ኀፍረት ነውና አትልበስ። ማናቸውም ሰው ከሴት ባሪያ ጋር ቢተኛ እርሷም ለባሏ የተሰጠች ዋጋዋም ያልከፈለ አርነት ያልወጣች ብትሆን ቅጣት አለባቸው። አርነት አልወጣችምና አይገደሉም። እርሱ የበደሉን መሥዋዕት አውራ በግ ወደ እግዚአብሔር ወደ ምስክሩ ድንኳን ደጃፍ ያመጣል። ካህኑም ስለ ሠራው ኃጢአት በእግዚአብሔር ፊት በበደል መሥዋዕት በግ ያስተሰርይለታል፣ የሠራውም ኃጢአት ይቀርለታል። አምላካችሁ እግዚአብሔር ወደሚሰጣችሁ ምድር በገባችሁ ጊዜ የሚበላ የፍሬ ዛፍ ሁሉ በተከለከላችሁ ጊዜ ከርኩሰት ሁሉ ታጠሩታላችሁ። የ3 ዓመት ፍሬ እርኩስ ነው፣ አይበላም። በ4ኛ ዓመት ፍሬ ሁሉ ለእግዚአብሔር ምስጋና ቅዱስ ይሁን። በ5ኛው ዓመት ፍሬውን ብሉ፣ ፍሬውም ይበዛላችኋል። እኔ እግዚአብሔር አምላካችሁ ነኝ። በተራራ ላይ አትብሉ፣ አትርከሱ። በወፍም አታሟርቱ። የራስ ጠጉራችሁንም ዙሪያውን አትከርክሙ፣ ጢማችሁንም አትላጩ። ሰው ቢሞት ምላጭ ወደ ሥጋችሁ አታቅርቡ፣ ገላችሁንም አትነቀሱት። እኔ እግዚአብሔር አምላካችሁ ነኝ። ምድሪቱ ከግልሙትና ከርኩስና እንዳትሞላ ሴት ልጅህን ታመነዝር ዘንድ አታርክሳት። ሰንበታቴን ጠብቁ፣ መቅደሴንም አክብሩ። እኔ እግዚአብሔር አምላካችሁ ነኝና። ወደ መናፍስት ጠሪዎችም ወደ ጠንቋዮችም አትሂዱ፣ እንዳትረክሱባቸው አትፈልጓቸው።
እኔ እግዚአብሔር አምላካችሁ ነኝና። በሸበታም ፊት ተነሳ፣ ሽማግሌውንም አክብር፣ አምላክህን እግዚአብሔርን ፍራ። እኔ እግዚአብሔር አምላካችሁ ነኝና። በሀገራችሁ ውስጥ እንግዳ ከእናንተ ጋር ቢቀመጥ ግፍ አታድርጉበት። እናንተ በግብፅ ምድር እንግዶች ነበራችሁና። ወደ እናንተ የመጣ እንግዳ እንደ ሀገር ልጅ ይሁንላችሁ፣ እርሱን ወደ ራሳችሁ ውደዱት። እኔ እግዚአብሔር አምላካችሁ ነኝና። በፍርድ መለካትም በመመዘንም በመስፈርም አመፅ አታድርጉ። የእውነት ሚዛን፣ የእውነት መመዘኛ፣ የእውነት የፈሳሽ መሰሪያ ይሁንላችሁ። ከግብፅ ምድር ያወጣኋችሁ እግዚአብሔር አምላካችሁ እኔ ነኝ። ሕጌን ሁሉ ትእዛዜንም ሁሉ ጠብቁ አድርጉትም፣ እኔ እግዚአብሔር አምላካችሁ ነኝና። ምዕራፍ 20 የሕግ መተላለፍ ቅጣት። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ደግሞ የእስራኤል ልጆች እንዲህ በላቸው፣ ከእስራኤል ልጆች ወይም በእስራኤል ዘንድ የሚቀመጡ እንግዶች ማናቸውም ሰው ዘሩን ለሞሎክ አገልግሎት ቢሰጥ ፈጽሞ ይገደል። የአገሩ ሕዝብ በድንጋይ ይውገረው። መቅደሴን ያረክስ ዘንድ የቅዱሳኔንም ስም ያጎሳቁል ዘንድ ዘሩን ለሞሎክ አገልግሎት ሰጥቷልና እኔ በዚህ ሰው ላይ ፊቴን አከብድበታለሁ። ከሕዝቡ መካከል ለይቼ አጠፋዋለሁ። ዘሩንም ለሞሎክ ሲሰጥ የሀገሩ ሕዝብ ያን ሰው ችላ ቢሉት፣ አይተውም እንዳላዩ ቢሆኑ ባይገሉትም፣ እኔ በዚህ ሰውና በቤተሰቡ ፊቴን አከብዳለሁ። እርሱና ከሞሎክ ጋር ያመነዝሩ ዘንድ የሚከተሉ ሕዝብ ከሕዝባቸው መካከል ለይቼ አጠፋለሁ። እነርሱን ተከትሎ ያመነዝር ዘንድ መናፍስት ጠሪዎችን፣ ጠንቋዮችን የሚከተል ሰው ቢኖር በዚህ ሰው ላይ ፊቴን አከብዳለሁ፣ ከሕዝብ መካከል ለይቼ አጠፋዋለሁ። እንግዲህ እኔ እግዚአብሔር አምላካችሁ ቅዱስ ነኝና ቅዱሳን ሁኑ። ሕጌን ትእዛዜን ጠብቁ አድርጉትም፣ እኔ የምቀድሳችሁ እግዚአብሔር አምላካችሁ ነኝና። ማናቸውም ሰው አባቱን ወይም እናቱን ቢሰድብ ፈጽሞ ይገደል፣ አባቱን እናቱን ሰድቧልና በደለኛ ነው። ማናቸውም ሰው ከሌላ ሰው ሚስት ወይም ከባልንጀራው ሚስት ጋር ቢያመነዝር አመንዝራውና አመንዝራይቱ ፈጽመው ይገደሉ። ማናቸው ሰው ከአባቱ ሚስት ጋር ቢተኛ የአባቱን ኀፍረተ ሥጋ ገልጧልና ሁለቱም ፈጽመው ይገደሉ፣ በደለኞች ናቸው። ማናቸውም ሰው ከምራቱ ጋር ቢተኛ ሁለቱ ፈጽመው ይገደሉ፣ ጸያፍ ነገር አድርገዋል፣ በደለኞች ናቸው። ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱ ጸያፍ ነገር አድርገዋል፣ ፈጽመው ይገደሉ፣ በደለኞች ናቸው። ማናቸውም ሰው እናቲቱንና ልጅቱን ቢያገባ ኃጢአት ነው። በመካከላቸው ኃጢአት እንዳይሆን እርሱንና እነርሱን በእሳት ያቃጥሏቸው። ማናቸውም ሰው ከእንስሳት ጋር ቢገናኝ ፈጽሞ ይገደል፣ እንስሳይቱንም ግደሏት። ማንኛይቱም ሴት ወደ እንስሳ ብትቀርብ ከእርሱም ጋር ብትገናኝ ሴቲቱና እንስሳው ግደሉ፣ ፈጽመው ይገደሉ፣ በደለኞች ናቸው። ማናቸውም ሰው የአባቱን ልጅ ወይም የእናቱን ልጅ እህቱን ቢያገባ ኀፍረተ ሥጋዋን ቢያይ እርሷም ኀፍረተ ሥጋውን ብታይ ይህ ጸያፍ ነው፣ በሕዝቦች ልጆች ፊት ይገደሉ። የእህቱን ኀፍረተ ሥጋ ገልጧልና ኃጢአቱን ይሸከማል። ማናቸውም ሰው ከባለ ግዳጅ ሴት ጋር ቢተኛ ኀፍረተ ሥጋዋን ቢገልጽ ፈሳሿን ገልጧልና እርሱም የደሟን ፈሳሽ ገልጣለችና ሁለቱ ከሕዝብ መካከል ተለይተው ይጥፉ። የአባትህን ወይም የእናትህን እህት ኀፍረተ ሥጋ አትግለጥ። ይህን የሚያደርግ የዘመድ ኀፍረተ ሥጋ ገልጧል፣ ኃጢአታቸውን ይሸከማሉ። ሰውም ከቅርብ ዘመድ ሚስት ጋር ቢተኛ የቅርብ ዘመዱን ኀፍረተ ሥጋ ገልጦ ያ ልጅ ይሞታል። ሰውም የወንድሙ ሚስት ቢያገባ እርኩሰት ነው፣ የወንድሙን ኀፍረተ ሥጋ ገልጿልና፣ ያለ ልጁም ይሙቱ። እንግዲህ ትቀመጡባት ዘንድ የማገባችሁ ምድር እንዳትተፋችሁ ትእዛዜን ሁሉ ፍርዴንም ሁሉ ጠብቁ አድርጉትም። ከፊታችሁ በማወጣችሁ ሕዝብ ሕግ አትሂዱ፣ ይህ ሁሉ አድርገዋልና ጸያፎች። ነገር ግን እናንተ ምድራችሁን ትወርሳላችሁ። ተወርሷት ዘንድ ወተትና ማር የምታፈሰዋን ምድር እሰጣችኋለሁ።
አለኋችሁ። እኔ ከአሕዛብ የለየኋችሁ አምላካችሁ እግዚአብሔር ነኝ። እንግዲህ በንጹሕና በርኩስ እንስሳ መካከል በንጹሕና በርኩስ ወፍ መካከል ለየኋችሁ። እርኩሳን ናቸው ብዬ በለየኋቸው በእንስሳና በወፍ በምድር ተንቀሳቃሽ ሁሉ ነፍሳትም አትርከሱ። እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆናላችሁ። ወንድ ወይም ሴት መናፍስት ቢጠሩ ወይም ጠንቋይ ቢሆኑ ፈጽመው ይገደሉ፣ በድንጋይ የሚወገሩ በደለኞች ናቸውና። ምዕራፍ 21 ስለ ካህናት ቅድስና። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከወገናቸው በሞተ ሰው ሬሳውን እንዳያረክሱ ለካህናቱ ለአሮን ልጆች ንገራቸው። ከቅርብ ዘመዶች ከአባታቸው ወይም ከእናታቸው ወይም ከወንድማቸው ልጃቸው ወይም ከሴት ልጃቸው ወይም ከወንድሞቻቸው ወይም ከቅርብ ያላገባች ድንግል እህት በቀር ራሳቸውን አያርክሱ። ራሱን ያጎሳቆለ ዘንድ ከሕዝብ በማንም አይርከስ። ስለ ሞተው ሰው ራሳቸውን አይላጩ፣ ጢማቸውንም አይላጩ፣ ስጋቸውንም አይንጩ። ለአምላካቸው ቅዱሳን ይሁኑ። የአምላካቸውን ስም እያረከሱ የእግዚአብሔርን መሥዋዕት የአምላካቸውን መባ ያቀርባሉና ቅዱሳን ይሁኑ። ለአምላኩ ለእግዚአብሔር የተቀደሰውና ጋለሞታ ሴት ወይም የረከሰችውን አያግባ፣ ወይም ከባሏ የተፋታችውን አያግባ። የአምላክን መባ ያቀርባልና ስለዚህ ትቀድሰዋለህ። እኔ የምቀድሳቸው እግዚአብሔር ቅዱስ ነኝና እርሱ ቅዱስ ይሁንልህ። የካህን ሰው ልጅ በግልሙትና ራሷን ብታረክስ በግልሙትና አባቷን ታረክሰዋለች፣ በእሳት ትቃጠል። በራሷም ላይ የቅባት ዘይት የፈሰሰበት የካህናቱን ልብስ ይለብስ ዘንድ የተቀደሰ ከወንድሞቹ የተለየ ካህን ራሱን አይላጭ፣ ልብሱንም አይቅደድ። ወደ ሞተ ሰው ሁሉ አይግባ፣ በአባቱ ወይም በእናቱ አይርከስ። የአምላኩንም ቅባት ዘይት ቅዱስነት በላዩ ነውና ከመቅደስ አይውጣ። የአምላኩንም ቅዱስ ስም አያርክስ። እኔ እግዚአብሔር ነኝ። እርሱ ከወገኑ ድንግል ሴትን ያግባ። ባሏ የሞተባትን ወይም የተፈታችውን የተጠላችውን ወይም ጋለሞታይቱን አያግባ። ነገር ግን ከወገኑ ድንግሊቱን ያግባ። እኔ የምቀድሰው እግዚአብሔር ነኝና በሕዝብ መካከል ዙሪያውን አያጎሳቁል። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለአሮን እንዲህ ብለህ ንገረው፣ ከወገንህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን መባ ያቀርብ ዘንድ አይቅረብ። ንጹሕ ያልሆነ ሰው ሁሉ አይቅረብ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ጆሮ ቆራጣ ወይም እጀ ሰባራ ወይም እግረ ሰባራ ወይም ጎባጣ ወይም ድንካ ወይም አይነ ሞጭሟጫ ወይም ቅንድበ መላጣ ወይም እስካም ወይም ቋቁቻ ወይም የአባላ ዘር አንድ የሆነ ሰው እረኛ ሁሉ አይቅረብ። ከካህኑ ከአሮን ዘር ነውር የሌለበት ሰው የእግዚአብሔርን መሥዋዕት ያቀርብ ዘንድ አይቅረብ፣ ነውረኛ ነው። የአምላኩን መባ ያቀርብ ዘንድ አይቅረብ። የቅዱስና ቅዱስ የቅዱስና አምላኩን መባ ይብላ። ነገር ግን ነውረኛ ነውና መቅደሶቹን እንዳያረክስ ወደ መጋረጃ ይግባ፣ ወደ መሠዊያውም አይቅረብ። የመቅደሱንም እኔ እግዚአብሔር ነኝና። ሙሴ ይህንን ለአሮን ለልጆቹ ለእግዚአብሔር ልጆች ሁሉ ነገራቸው። ምዕራፍ 22 የመሥዋዕት ቅድስና። እግዚአብሔር ሙሴን እንዲህ ብሎ ተናገረው። የእስራኤል ልጆች ለእኔ የምቀድሳቸው ከቅዱስ ነገሮች ራሳቸውን እንዲለዩ የተቀደሰውን ስሜን እንዳያረክሱ ለአሮን ለልጆቹ ንገራቸው። እኔ እግዚአብሔር ነኝ። እንዲህ በላቸው፣ ማናቸውም ሰው ከዘራችሁ በትውልዳችሁ ርኩስ ያለበት የእስራኤል ልጅ ለእግዚአብሔር ወደሚቀድሱት ወደ ቅዱስ ነገር ቢቀርቡ ያ ሰው ከፊት ተለይቶ ይጥፋ። እኔ እግዚአብሔር ነኝ። ከአሮን ዘር ለምጽ ወይም ፈሳሽ ነገር ያለበት ሁሉ ንጹሕ እስኪሆን ድረስ ከተቀደሰው አይብላ። ከበደንም የተነሳ እርኩስ የሆነውን ወይም ዘሩ ከእርኩስ የሚፈስበት የሚነካ ወይም የሚያረክሰውን ተንቀሳቃሽ ወይም
በሁሉ አይነት የረከሰውን ሰው የሚነካ እነዚህ ሁሉ የሚነካ ሰው እስከ ማታ ድረስ ርኩስ ነው። ገላውን በውሃ ካልታጠበ ከተቀደሰው አይብላ፣ ፀሐይ በገባች ጊዜ ንጹሕ ይሆናል። ከዚያም በኋላ ምግቡ ነውና ከተቀደሰው ይብላ። በእርሱም እንዳይረክስ የሞተውን አውሬም የሰበረውን አይብላ፣ እኔ እግዚአብሔር ነኝና። ቢያረክሱት እንዳይሞቱ ስለ እርሷም ኃጢአትን እንዳይሸከሙ ሕግን ይጠብቁ፣ የምቀድሳቸው እኔ እግዚአብሔር ነኝና። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ላም ወይም በግ ወይም ፍየል ሲወልድ 7 ቀን ከእናቱ ጋር ይቀመጥ። በስምንተኛ ቀን ከዚያ በኋላ ለእግዚአብሔር የእሳት ቁርባን የሰመረ ይሆናል። ላም ወይም በግ ወይም ፍየል ብትሆን እርሷን ልጇን በአንድ ቀን አትረዱ። የምስጋና መሥዋዕት ለእግዚአብሔር ስትሰዉ እንዲቀበላችሁ ሰውለት። በዚህ ቀንም ይብሉት፣ ከእርሱ እስከ ነገ ማንም አትተው። እኔ እግዚአብሔር ነኝ። ትእዛዜን ጠብቁ አድርጉትም፣ እኔ እግዚአብሔር ነኝና። የተቀደሰውን ስሜን አታርክሱ። እኔ ግን በእስራኤል ልጆች መካከል እቀድሳለሁ። የምቀድሳችሁ እኔ እግዚአብሔር ነኝ። አምላካችሁ ሆን ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር ነኝና። ምዕራፍ 23 የሃይማኖት በዓል። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ቅዱሳን ጉባኤያት ብላችሁ የምትጠሯቸው በዓላት የእግዚአብሔር በዓላት እነዚህ ናቸው። 6 ቀን ስራን ትሰራለህ፣ በሰባተኛ ቀን ግን የእረፍት ሰንበት ነው። ለእግዚአብሔር ቅዱስ ጉባኤ ይሆንበታል። ምንም ስራ አትስሩ። በምትሰሩበት ሁሉ ለእግዚአብሔር ሰንበት ነው። እነዚህ የእግዚአብሔር በዓላት በየዘመናችሁ የምታውጇቸው የተቀደሱ ጉባኤት ናቸው። በዓለ ፋሲካና በዓለ ነአት። በመጀመሪያ ወር በ14ኛ ቀን ሲመሽ የእግዚአብሔር ፋሲካ ነው። በዚህም ወር በ15ኛ ቀን ለእግዚአብሔር የቂጣ በዓል ነው። 7 ቀን ቂጣ ብሉ። መጀመሪያይቱ ቀን ቅድስት ጉባኤ ትሁንላችሁ። የተግባር ስራ ሁሉ አትስሩባት። 7 ቀንም ለእግዚአብሔር የሚቃጠል መስዋዕት አቅርቡ። 7ኛ ቀን ቅዱስ ጉባኤ ትሁንላችሁ። የተግባር ስራ ሁሉ አትስሩበት። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጅ እንዲህ ብለህ ንገራቸው፣ ወደምሰጣችሁ ምድር በገባችሁ ጊዜ መከሩም ባጨዳችሁ ጊዜ የእናንተን መከር በኩራት ነዶ ወደ ካህኑ አምጡ። እርሱም ነዶውን በእግዚአብሔር ፊት እንዲሰምርላችሁ ያቅርበዋል። በማግስቱ ከሰንበት በኋላ ካህኑ ያቅርበው። ነዶ ባቀረባችሁበት ቀን ነውር የሌለበትን የ1 ዓመት ትባት ጥቦት ለሚቃጠል መስዋዕት ለእግዚአብሔር አቅርቡ። የስንዴ ቁርባን ከመስፈሪያው ከ10 እጅ 2 እጅ የሆነ በዘይት የተለወሰ መልካም የስንዴ ዱቄት ለእግዚአብሔር በጎ መዓዛ ያለው ቁርባን ይሁን። የመጠጡም ቁርባን የወይን ጠጅ የኢን መስፈሪያ 4ኛ እጅ ይሁን። እንጀራውም የተጠበሰውንም እሸት ለምለሙንም እሸት የአምላካችሁን ቁርባን እስከምታቀርቡ እስከዚያ ቀን ድረስ አትብሉ። ይህ በተቀመጡበት ሀገር ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው። በዓለ ሰዊት። ያቀረባችሁት ነዶ ከምታመጡት ቀን በኋላ ከሰንበት ማግስት ፍጹም 7 ሱባኤ ቁጠሩ። እስከ መጨረሻዋ 7ኛ ሰንበት ማግስት ድረስ 50 ቀን ቁጠሩ። አዲሲቱ መስዋዕት ለእግዚአብሔር አቅርቡ። ከየማደሪያቸው ከመስፈሪያቸው ከ10 እጅ 2 እጅ ከሆነ መልካም የስንዴ ዱቄት የተሰራ 2 የቁርባን እንጀራ ታመጣላችሁ። ከእህላችሁ ቀዳሚት ለእግዚአብሔር በእርሾ ይጋገራል። ከህብስት ጋር ነውር የሌለባትን የ1 ዓመት ስባት ጥቦት ከመንጋውም 1 ወይፈን 2 ነውር የሌለባቸው አውራ በጎች ታቀርባላችሁ። ለእግዚአብሔር በጎ መዓዛ ያለው መስዋዕት እንዲሆን መስዋዕታችሁን ቁርባናቸው ወይናቸውም ለእግዚአብሔር ይሁን። 1 አውራ ፍየል ለኃጢአት መስዋዕት፣ 2 የ1 ዓመት ጥቦት ከመጀመሪያው የእህል ቁርባን ጋር ለደህንነት መስዋዕት አቅርቡ። ካህኑ ከበኩራት ህብስት ከ2 ጥቦቶች ጋር በእግዚአብሔር ፊት ለቁርባን ያቅርበው። ለእግዚአብሔር የተቀደሰ ፈንታ ነው። ላቀረበው ለካህኑ ይሁን።
ያችንም ቀን ቅዱስ ጉባኤ ብላችሁ ታውጃላችሁ። የተግባር ሥራ ሁሉ አታድርጉበት። በምትቀመጡበት ሀገር ሁሉ ለልጅ ልጃችሁ የዘላለም ሥርዓት ነው። የምድራችሁ መኸር በሰበሰባችሁ ጊዜ በእርሻችሁ የቀረውን አጥርታችሁ አትጨዱ። የመከርም ቅድሚያ አትልቀሙ። ለድሆች ለእንግዶች ተዉት፣ እኔ እግዚአብሔር አምላካችሁ ነኝና። በዓለ መጥቅዕ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በሰባተኛ ወር ከወሩ በመጀመሪያ ቀን ዕረፍት በመለከት ድምፅ መታሰቢያ የተቀደሰች ጉባኤ ትሆናለች። የተግባር ሥራ ሁሉ አታድርጉበት። ለእግዚአብሔር የሚቃጠል መሥዋዕት አቅርቡ። ዕለተ አስተስሪ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። በዚህ በሰባተኛ ወር 10ኛዋን ቀን የማስተስረያ ቀን ናት። ቅድስት ጉባኤ ትሁንላችሁ። ሰውነታችሁን አስጨንቋት። ለእግዚአብሔር የሚቃጠል መሥዋዕት አቅርቡ። በአምላካችሁ በእግዚአብሔር ፊት ስለ እናንተ ማስተሰሪያ ትሆንላችሁ ዘንድ የማስተሰሪያ ቀን ናትና በዛች ቀን ሥራ ሁሉ አትስሩባት። በዛች ቀን ራሱን የማያዋርድ ሰው ሁሉ ከሕዝብ ተለይቶ ይጥፋ። በዛች ቀን ሥራ የሚሰራ ሰው ከሕዝቡ መካከል ተለይቶ ይጥፋ። ሥራ ሁሉ አታደርጉበት። በምትቀመጡባት አገር ሁሉ ለልጅ ልጃችሁ የዘላለም ሕግ ነው። የእረፍት ሰንበት ትሁንላችሁ። ሰውነታችሁን አዋርዱ። በወሩ በ9ኛ ቀን ከማታ ጀምራችሁ እስከ 10ኛ ቀን ማታ ድረስ ሰንበታችሁ አድርጉ። የዳስ በዓል። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በዚህ በሰባተኛ ወር ከ15ኛ ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆናል። የመጀመሪያ ቀን ቅድስት ጉባኤ ትሁንላችሁ። የተግባር ሥራ ሁሉ አታድርጉ። 7 ቀን ለእግዚአብሔር የሚቃጠል መሥዋዕት አቅርቡ። 8ኛ ቀን የተቀደሰች ጉባኤ ትሁንላችሁ። ለእግዚአብሔር የሚቃጠለውን መሥዋዕት አቅርቡ። የመሰናበቻ በዓል ነውና የተግባር ሥራ ሁሉ አትስሩበት። የሚቃጠለውን መሥዋዕት የእህሉንም ቁርባን መሥዋዕትም የመጠጡን ቁርባን በየቀኑ የሚቃጠል መሥዋዕት ለእግዚአብሔር ታቀርባላችሁ። የተቀደሰ በዓል እንዲሆን የምታውጇቸው የእግዚአብሔር በዓላት እነዚህ ናቸው። እነዚህ ከእግዚአብሔር ሰንበታት ሌላ ለእግዚአብሔር ከምትሰጡት ከስጦታ ሌላ ከስዕለቶቻችሁ ሁሉ ላይ በፍቃዳችሁ ከምታቀርቧቸው ሁሉ ሌላ ነው። ከ7ኛ ወር በ15ኛ ቀን የምድሩን ፍሬ ከከተምታችሁ በኋላ የእግዚአብሔር በዓል 7 ቀን ታደርጋላችሁ። የመጀመሪያ ቀን ዕረፍት ትሁን። 8ኛ ቀን ዕረፍት ትሁን። በመጀመሪያ ቀን የመልካም ዛፍ ፍሬ የዘንባባውንም ቅርንጫፍ የለመለመውንም ዛፍ ቅርንጫፍ የወንዙም አያ ዛፍ ውሰዱ። በአምላካችሁ በእግዚአብሔር ፊት በየዓመቱ 7 ቀን ደስ ይበላችሁ። በየዓመቱ በ7ኛ ወር ይህ በዓል ታደርጉ ዘንድ ለልጅ ልጆቻችሁ የዘላለም ሕግ ይሁንላችሁ። 7 ቀን በዳሶች ውስጥ ትቀመጣላችሁ። ከግብፅ ምድር በወጣችሁ ጊዜ የእስራኤል ልጆችም በዳስ ውስጥ እንዳስቀመጥኳችሁ የልጅ ልጆቻችሁም ያውቁ ዘንድ በእስራኤል ያሉ የሀገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝና። ሙሴም የጌታ የእግዚአብሔርን በዓል ሁሉ ለእስራኤል ልጆች ተናገረ። ምዕራፍ 25 ስለ 7ኛ ዓመት ዕረፍት። እግዚአብሔር ሙሴ በሲና ተራራ ላይ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ ወደምሰጣችሁ ምድር በገባችሁ ጊዜ እኔ የምሰጣችሁ ምድር ታርፋለች። ለእግዚአብሔር ሰንበት ታደርጋላችሁ። 6 ዓመት እርሻህን ትዘራለህ፣ 6 ዓመት ወይንህን ትቆርጣለህ፣ ፍሬዋን ትሰበስባለህ። በ7ኛ ዓመት ግን ሰንበት ነው፣ የምድር ዕረፍት ነው፣ ለእግዚአብሔር ሰንበት ነው። እርሻህን አትዝራ፣ ወይንህንም አትቁረጥ፣ የምድራችሁ ግቡ አትጨዱ፣ የተቀደሰውን የወይን ፍሬ አታከማቹ። ለምድሪቱ የዕረፍት ዓመት ይሆናል። የምድር ሰንበት ለአንተ ለወንድ ባሪያህም ለሴት ባሪያህም ለምንደኛ ከአንተ ጋር ለሚኖር ለምጻተኛ ምግብ ይሁን። ለእንስሶችም በምድርም ላሉ አራዊት ፍሬዋ ሁሉ ምግብ ይሁኑ።
ዓመተ ኢዮቤልም የዓመታት 7 ሰንበቶች 7 ጊዜ 7 ለራስህ ትቆጥራለህ። እነዚህ 7 የዓመታት ሱባኤያት 49 ዓመታት ይሆናሉ። ከዚያ በኋላ በሰባተኛው ወር ከወሩ በ10ኛ ቀን በምድራችሁ ሁሉ በቀንደ መለከት ታውጃላችሁ። በማስተሰሪያ ቀን በምድራችሁ ሁሉ በቀንደ መለከት ታውጃላችሁ። 50ኛውን ዓመት ትቀድሳላችሁ። በምድሪቱ ለሚኖሩ ሁሉ ንጻታችሁን ታውጃላችሁ። እርሱ ለእናንተ ለኢዮቤል ነው። ሰው ሁሉ ወደ ርስቱን ወደ ወገኑ ይመለስ። ያ 50ኛ ዓመት ለእናንተ ኢዮቤልዩ ይሆናል። በእርሱ አትዝሩ፣ የገቦውንም አትጨዱ፣ የተቀደሰውንም በእርሱ አትልቀሙ። ኢዮቤልዩ ነውና የተቀደሰ ይሁንላችሁ። በሜዳ ላይ የበቀለውን ብሉ። በዚች ኢዮቤልም ዓመት ሰው ሁሉ ወደ ርስቱ ይመለሳል። ለባልንጀራህ አንዳች ብትሸጥለት ወይም ከባልንጀራህ እጅ ብትገዛ ሰው ባልንጀራውን አያስጨንቀው። ከኢዮቤል ዓመታት በኋላ እንደ ዓመታቱ ቁጥር ከባልንጀራ ትገዛለህ። እርሱ እንደ መከታ ቁጥር ይከፍላል። እንደ ዓመታት ብዛት ዋጋውን ያበዛል፣ እንደ ዓመታትም ማነስ ዋጋውን ያሳንሳል። እንደ መከሩ ቁጥር ይሸጣል። እኔ እግዚአብሔር አምላካችሁ ነኝና ሰው ባልንጀራውን አያስጨንቅ። ነገር ግን አምላክህን እግዚአብሔርን ፍራ። ሥርዓቴን አድርጉ፣ ፍርድንም ጠብቁ አድርጉትም። የምድሪቱ ውስጥም ተዘላችሁ ትኖራላችሁ። ምድሪቱ ፍሬዋን ትሰጣለች፣ እስክትጠግቡ ድረስ ትበላላችሁ፣ በእርሷ ውስጥም ትዘላላችሁ። እናንተ ካልዘራን እህላችንንም ካላከማቸን በሰባተኛ ዓመት ምን እንበላለን ብትሉ፣ እኔ በስድስተኛው ዓመት በረከቴን በላያችሁ እሰጣለሁ። ምድሪቱ የ3 ዓመት ፍሬ ታፈራለች። በስምንተኛ ዓመት ትዘራላችሁ፣ ከከረመውም እህል ትበላላችሁ። ፍሬዋ እስኪገባ እስከ 9ኛው ዓመት ድረስ ከከረመውም እህል ትበላላችሁ። የዕዳ ምሕረት ዓመት ምዕራፍ 26 የመታዘዝ በመታዘዝ የሚገኝ በረከት። ለእናንተ በእጅ የተሰራ ጣዖት አታድርጉ። የተቀረጸ ምስል ወይም ሐውልት አታቁሙ። ትሰግዱለት ዘንድ በምድራችሁ ላይ የተቀረጸ ድንጋይ አታኑሩ። እኔ እግዚአብሔር አምላካችሁ ነኝና ሰንበታቴን ጠብቁ፣ የቀደስኳቸውንም ፍሩ። እኔ እግዚአብሔር ነኝ። በሥርዓቴ ብትሄዱ ትእዛዜን ብትጠብቁ ብታደርጉትም ዝናቡን በወቅቱ አዘንባለሁ፣ ምድሪቱንም እህሏን ትሰጣለች። የሜዳው ዛፎች ፍሬዋቸውን ይሰጣሉ። የእህሉም ማብረያት በእናንተ ዘንድ እስከ ወይኑ መቁረጥ ድረስ የወይኑም መቁረጥ እስከ እህሉ ምዝራት ድረስ እስክትጠግቡ ድረስ እንጀራችሁን ትበላላችሁ። በምድራችሁ ላይ ተዘላችሁ ትኖራላችሁ። በምድራችሁ ላይ ሰላምን እሰጣለሁ፣ ትተኛላችሁ፣ የሚያስፈራችሁ የለም። ክፉዎችን አራዊት ከምድራችሁ አጠፋለሁ። ጠላቶቻችሁን ታሳድዳላችሁ፣ በፊታችሁ በሰይፍ ይወድቃሉ። ከእናንተ 500 ያሳድዳል፣ 100 10,000 ያሳድዳል። ጠላቶቻችሁን በፊታችሁ በሰይፍ ይወድቃሉ። ወደ እናንተ እመለከታለሁ፣ አበዛችኋለሁ፣ ከፍ ከፍ አደርጋችኋለሁ። ቃል ኪዳኔን ከእናንተ ጋር ጸናለሁ። ብዙ ጊዜ የተቀመጠውን የከረመውን እህል ትበላላችሁ። አዲሱን ታስገቡ ዘንድ የከረመውን ታወጣላችሁ። ማደሪያውንም በእናንተ መካከል አደርጋለሁ። ነፍሴ አትጸየፋችሁም፣ በመካከላችሁ እመላለሳለሁ። እኔም አምላካችሁ እግዚአብሔር፣ እናንተም ሕዝቦቼ ትሆናላችሁ። ባሪያችሁ ከነበራችሁ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። የባርነታችሁ ቀንበር ሰብሬአለሁ፣ በግልጽም አውጥቻችኋለሁ። ባለመታዘዝ የሚመጣ ቅጣት። ነገር ግን ባሰሙኝ፣ እነዚህን ትእዛዜን ሁሉ ባታደርጉ፣ ሥርዓቴን ብትጠብቁ፣ ትእዛዝን ሁሉ እንዳታደርጉ፣ ቃል ኪዳኔንም እንዳታፈርሱ፣ ሰውነታችሁ ፍርዴን ብትሰለች፣ እኔ እንዲህ አደርግባችኋለሁ። ፍርሃትን፣ ክሳትንም፣ ዓይናችሁንም የሚያፈዝ ሰውነታችሁን የሚያጠፋ ትኩሳት አወርድባችኋለሁ። ዘራችሁ በከንቱ ትዘራላችሁ፣ ጠላቶቻችሁ ይበሉታል። ፊቴን አከብድባችኋለሁ፣ በጠላቶቻችሁ ፊት ትወድቃላችሁ።
የሚጠሏችሁ ያሸንፏችኋል። ማንም ሳያሳድዳችሁ ትሸሻላችሁ። እስከዚህም ድረስ ባትሰሙኝ ስለ ኃጢአታችሁ በቀጣዋችሁ ላይ 7 እጥፍ መቅሰፍትን እጨምራለሁ። የትዕቢታችሁ ስድብ አጠፋለሁ። ስማችሁን እንደ ብረት ምድራችሁንም እንደ ነሐስ አደርጋለሁ። ጉልበታችሁ በከንቱ ያልቃል፣ ምድራችሁ እህል አትሰጥም፣ የዱር ዛፎች ፍሬያቸውን አይሰጡም። ከዚያ በኋላ በትዕቢት ብትሄዱብኝ ልትሰሙኝም ባትፈቅዱ እንደ ኃጢአታችሁ መጠን በመቅሰፍት ላይ 7 እጥፍ እጨምራለሁ። ለእግዚአብሔር የተለየ እርም የሆነ ነገር ሁሉ ሰው ቢሆን ወይም እንስሳ ወይም ርኩስ እርሻ ቢሆን አይሸጥም፣ አይበዥም። እርም የሆነ ነገር ሁሉ ለእግዚአብሔር ቅዱስ ቅዱሳን ነው። ከሰዎች መባ ሆኖ የቀረበ ሁሉ እስኪሞት ድረስ አይበዥም። የምድር አስራት ወይም የምድር ዘር ወይም የዛፍ ፍሬ ቢሆን የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው። ሰው አስራቱን ቢበዥ ቢወድ 5ኛ እጅ ይጨምርበታል። ከበሬው ሁሉ አስራት 1፣ ከበግም ሁሉ ከ10 1፣ ከእረኛው በትር በታች የሚያልፍ ሁሉ ከ10 1 ለእግዚአብሔር የተቀደሰ ይሆናል። መልካሙን በክፉ ክፉውንም በመልካም አይለውጥ። ቢለውጥም እሱና ለዋጩ የተቀደሱ ይሆናሉ፣ አይበዡም። እግዚአብሔር በሲና ተራራ ላይ ለእስራኤል ልጆች ያስተምራቸው ዘንድ ሙሴን ያዘዘው ትእዛዝ እነዚህ ናቸው።